አሏቸው በጣም አሏቸው መሳሪያ ጥግ ድረስ ነው ያላቸው መሳሪያ በዚህ ልክ አደራጅተው ነው የተዘጋጁት በዚህ ልክ ስለምን ጎሳ ስለምን አሞቴ ነው የምታወራው? የአሞቴ ጎሳ አባል አይደለሽም? ምን? የአሞቴ ጎሳ አባል አይደለሽም? በጭራሽ። እንዴት ነው በየሰው ቤት ውስጥ ደነስ ሰው ሊኖር እንጂ? እዚህ አካባቢ ያለው ማህበረሰብ በእነሱ ጥበቃ እንደሚደረግላቸው ነው የሚያውቀው። አንቺን ለመውሰድ በመጡ ሰዓት ጓደኛችን ተጎድቷል። የኔም ሰዎች ተጎድተዋል። ገና ገላቻለሁ፣ ገና አረግጥልሻለሁ። እሷን ያዛችሁ ማለት ያው ለእናንተ በጣም ከፍተኛ ትልቅ አደጋ ነው ለእናንተ። ምክንያቱም ወሳኝ ሰው ናት የማህበረሰቡ። ቁጭ በይ አንተ ልጅ ምን ትሰራለህ? ቁጭ በይ አንተ ልጅ ይኸውልህ የምታወራውን ነገር ማስፈራራቱን ተይና ከኔ ጋር አውሪ። እንዳትነካኝ። እህትሽ ዲናን ተክታ እዚህ መታ እሷ እየመራች እንደሆነ አውቃለሁ። ምን ያንዳውን እንጂ አላገባሁትም እኮ አላገባሁትም አትበይ። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። ግን እኔ ጥያቄ ኪሩቤል የት ነው ያለው? ማለት ኪሩቤል ካመለጠ በኋላ በእነሱ ቁጥጥር ስር ገብቷል? አግኝተውታል ወይስ አላገኙትም? አንተ እዛ ስርዓት ውስጥ ገብተህ መተህ ከነሱ ህግ ብትወጣ ጥያቄና መልስ የለውም። አንገትህ ነው የሚቀላው። እሷ ቤተሰቦች ማለት አሞቴዎች ነው። ስለዚህ ያንተ ጓደኛ ወይም ደግሞ ያንተ ፍቅረኛ አሞቴ ነች ማለት ነው? በሚያሳዝን ሁኔታ አዎ። የቀረውን ስጋ ይሰቅሉታል። እዛስ ሰቅለውት በቃ ሲምር እንደዚህ አይነት ነገር ለመስማትም ራሱ አልፈልግም። የጎሳው ስርዓት በጣም እጅግ ከባድ ነው። በጣም ከመለ በላይ ለሰው ልጅ ያልተገባ አሰቃቂ፣ ሰው ልጅ ግፍ የሚደርስበት ጭቆና፣ ሰው ልጅ በደል የሚደርስበት ምድር ላይ የሲኦል ምድር በሊናን መሞት አስታኮ ነው የመጡት ወደዚህ። የተደላደለ መኝታ አታገኝም። ምክንያቱም የኛ ወንድማችን ምን ላይ ይሁን እንዴት ይሁን የምናውቀው ነገር የለም። እናንተን ለማጥመር ነው እዚህ ራዳር ውስጥ ከተው እናንተን ለማጥመር ነው ወደዚህ የተላኩት። ይሄኛው እዚህ መጣው እኛን ለማጥመር ነው። መቼ መጣው ወደዚህ? ይወስዳሉ እንደዚህ አይነት መድኃኒቶች ኢሌጋል አለ እና እነኔ የሚመስለኝ እንደዛ ነበር። ምክንያቱም ሰጠኝ ገንዘብ ነገር ስላለ አቶ ወርቁ አለ የሚባል ነገር ሰምቻለሁ። ደማቸውን መጠው መገበሪያ የሆነ የሚያመልኩት አለ እዛ ላይ ነው ደሙን የሚያደርጉት። ከዛ በቃ አምላካችን ደስ አለው ነው የሚሉት በዛ ሰዓት። ከተሳሰብ ሌላ ሰው ነው የሚሆነው። እሺ ሌላ ሰው ነው የሚሆነው። እሺ አንቺ ላይ ምንም ችግር አይፈጥርም እኮ። ለምን አትረጋጊ? ለምን ትቀርጽኛለች ታዲያ? ይኸውልሽ ተረጋጊ እባክሽ። እኔ አሁን ያለበት ሰዓትና በዛን ሰዓት የነበረው የትኛው ነው ኪሩቤል? እኔ ዲቴል እንደዚህ ብዬ ሰምኛለሽ። ኪሩቤል የትኛው ነው? ቀስበን እንጂ ምን ሆናችሁ? ቤተሰብ ትላለህ ደግሞ ማን አንተ? እሺ ኪሩቤል አንተን ማግኘት ይፈልጋል እና አንድ ሰው እንዳያቅ ምናምን ብሎሃል። አንተ ግን ስትፈልግ እኔ ወስደሃለሁ። ኦኬ ከሱ ስልክ ላይ ነው የሱን ስልክ ያገኘሽው? ከኪሩቤል ስልክ ላይ። በጣም ጥሩ። እሺ ምን ያህል ጊዜ ሆናችሁ ኪሩቤልን ካገኛችሁት? ኪሩቤልን ያገቱት ሰዎች ናቸው፣ የአሞቴ ሰዎች ናቸው፣ ዲና ማለት ነው። በራችን ላይ የሆነ አጥር ላይ እንደዚህ የወደቀ ልጅ አገኘው።
ተደነገጥኩኝ። ሰው ነኝ ማለፍም አልፈለኩኝም። ኪሩቤል እነሱ ጋር እንደሌለ አውቃለሁ፣ እናንተ ጋርም እንደሌለ አውቃለሁ። ስለዚህ እኛን ወጥመድ ውስጥ ለመክተት ነው ኪሩቤል እንዳለ ሳምሶን ጋር እንዲደውል ያደረገው? አዎ በጣም ጥሩ። በቃ መጣው ማድረግ ያለብንን እናወራለን ብላት ነው የመጣው። ምን አባል ታረገኝ ነው? ምን አደርጋለሁ እኮ ለምንድን ነው የፈለከኝ? እኔ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልን ውድ ቤተሰቦች ዛሬም እንግዲህ ብቅ ብያለሁ። እንግዲህ ሰሞኑን ያው እንደተመለከታችሁት እኛን ወጥመድ ውስጥ ለመክተት ሲሰራ የነበረው አብሯቸው ሲሯሯጥ የነበረው ዮናስን እንግዲህ በቁጥጥር ስር መዋላችንን ተመልክታችኋል። ከዛም ባሻገር ዮናስ የሚያውቃቸውን ብዙ መረጃዎችን እንደሰጠንም እንግዲህ ሰምታችኋል። ማለትም እንዴት ከነሱ ጋር እንደተቀላቀለ በምን አማካኝነት እንደገባ እዚህ ነገር ውስጥ ከአሞቴ አባል ከሆነችው ከሜሮን ጋር የፍቅር ግንኙነት ጀምሮ እዛ ነገር ውስጥ ገብቶ እንደነበረ እና አገራቸውም ጭምር ሄዶ ሲደረግ የነበረውን ባህላቸውን፣ ስርዓታቸውን ምን አይነት ጨካኝ እንደሆኑም ጭምር እንደተመለከተና ከዛ ውስጥ አንድ የገባ ሰው ለመውጣት በጣም እንደሚከብድ መውጣት ፈልጎ ድፍረቱን እንዳጣም ጭምር ሲናገር ሰምታችኋል። ዛሬ ደግሞ አንዳንድ መረጃዎችን እንጠይቋለን። ዛሬ እዚህ የተገናኘንበት ምክንያት ምንድን ነው? አንድ የእሱን ፍቅረኛ ወጥመድ ውስጥ ለመክተት ኦልሬዲ ጥሪ ተደርጎላታል። እሷም እንግዲህ የሚገናኙበት ቦታ ላይ እየመጣች ትገኛለች። የዛን ሰዓት የኔ ሰዎች ነው የሚያገኟት እዛ ቦታ ላይ ማለት ነው። ስለዚህ እሷን ይዘው እስከሚያመጧት ድረስ አንዳንድ ማወቅ የምፈልጋቸው ነገሮች አሉ። እኛ ለአንዳንድ ውሳኔዎችን ለመወሰን ስለነዛ ሰዎች በደንብ ማወቅ ያለብንን ነገር ማወቅ አለብን። ማለትም ገፍተንም ለመሄድ ምን ያህል ዝግጁ እንደሆኑም ምን አይነት ነገር እንደያዙና እንደታጠቁም ጭምር እነዚህና መረጃዎች ከሱ አንደበት የምንሰማ ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ እፈልጋለሁ። እንደ ሁልጊዜውም በያላችሁበት ቸር ቆዩልኝ። መልካም ጊዜ። እሺ ዮናስ ቆይታ እንዴት ነው? ቆንጆ ነው አለ። ያው እየተባበርከን ስለሆነ መቼም በአግባቡ እንክብካቤም እያገኘ ነው አይደል? አመሰግናለሁ። እንግዲህ ፍቅረኛህን ቀጥረናታል። ያው በአንተ ድምጽ ቢሆንም እኛ ነን የቀጠርናት። ፍቅረኛህን በቁጥጥር ስር ልናውላት ነው። ምን እየተሰማ ነው? አይ ከባድ ነው በጣም ማለት። ምክንያቱም ማሳዘነችው ወይስ? አይ እንደዛ ሳይሆን እሷን ያዛችሁ ማለት ያው ለእናንተ በጣም ከፍተኛ ትልቅ አደጋ ነው ለእናንተ። ምክንያቱም ወሳኝ ሰው ናት፣ የማህበረሰቡ ቁልፍ ናት ማለት ይቻላል እና በጣም ሪስክ ነው። እንዴት? ምንድነው ቁልፍ ናት? የማህበረሰቡ ከባድ ሰው ያደረጋት ምንድነው? ከባድ ሰው ናት። ምክንያቱም እህቷ ናት እኮ በዚህ ሰዓት ትእዛዝ ምናምን የምትሰጠው እሷ ናት ያለችው እና እህቷ ስለሆነች ለእህቷ ስትል ደግሞ እህቷ መቼም አርፋ የምትቀመጥ አይመስለኝም እና ማድረግ ያለባቸውን ነገር አድርገው እርምጃ እንደሚወስዱ በጣም እርግጠኛ ነኝ። ዝም ብሎ የሚቀመጠው አይመስለኝም። ስለዚህ ለእናንተ በጣም አደጋ አለ ብዬ አስባለሁ። በጣም አለ። በጣም አዘንክልን ነው ወይስ እንዴት ነው? አይ ልንገርህ ብዬ ነው። እያስጠነቅቅኝ ነው ወይስ እያስፈራራኝ? የተሰማኝ ልንገርህ ብዬ ነው። ኧረ እንጂ እሷ በመያዟ ቅር አልተሰኛም። አልተሰኛም። ለምን? ታፍቅራት የለ እንዴ? ፍቅረኛ አይደለች? የሁሉ ነገር ውስጥ የገባሁት አንድም በሷ መሆኗን ነግሬሃለሁ አይደል? ኮን ያም ነገር ስላለ ፍቅር ቢኖርም ግን በቃ የበደለችኝ በደልም ከዛ በላይ እና ይሄ ነገር በጣም አሁን ላይ በጣም እየከፋኝ ነው ያለው እጅግ በጣም። ግን ስልክ ስታወራት እንደሰማሁት ከሆነ እሷ የምታፈቅር አይነት ነገር ነው የሚመስለው። እሷ ጋርም ስሜት አለ፣ ግን የኔ ይበልጣል። አንደኛ አንተ የምትወደውን ሰው እንደዚህ አይነት ነገር ውስጥ ተከቷል። የሚያክል ታዲያ የምትናገረውን ነገር አይደል? እውነታው ግን ይሄ ነው። ምክንያቱም እዚህ ቦታ ላይ ያመጣችኝ እሷ ናት እና አለ ሳልሳ ብታወራኝ ይሄ ፍቅርን ይገልጻል ማለት አይቻልም።
እሺ አሁን አንዳንድ መረጃዎችን ለኔ እንድትሰጠኝ እፈልጋለሁ። ማለትም እዚህ በጣም ተደራጅተው እንደሆነ በርካታ ሰዎች ወደዚህ እንደመጡ ዲና በሞተችበት ጊዜ በተለይ በርካታ የአሞቴ ሰዎች ወደዚህ እንደመጡ መረጃ አለ። ቢያንስ ምን ያህል ይሆናሉ አመጣጣ ሲመጡ? በጣም በርካታ ናቸው። አሁን በእነሱ ስራ ያሉት የሚሰሩት በጣም ማት ናቸው። በጣም ብዙ ናቸው። እንደዚህ ብዬ በቁጥር ማልነግርህ ማለት ነው። የመጡትን አሁን እዛ ያሉትን ጎሳቸውን ሳይሆን አሁን እዚህ ከተማው ላይ ሲመጡ ምን ያህል ናቸው የመጡት? ብዙ ናቸው። እነሱ ብዙ ናቸው፣ በርከት ይላሉ። እንደዚህ በቁጥር አላውቅም። ምክንያቱም ሰው ሲያመጡ መሀል ላይ የሚሞት ሰው አለ፣ በብዙ ምክንያት ወይ ይጠፋል፣ እንትን የሚል አለ። ከእነሱ እጅ ማምለጥ በእርግጥ ከባድ ነው፣ ግን ይፈጠራል ብዬ አስባለሁ። እንደዛም እና የሞቱ ሰዎች በጣም ብዙ ናቸው። አሁንም ያሉ በጣም ብዙ ናቸው። አሁን ምንድነው እዚህ አካባቢ ላይ እያንዳንዱ ቤት ውስጥ የነሱ ሰው አለ፣ እያንዳንዱ ቤት ውስጥ። ምክንያቱም እንዴት ነው በየሰው ቤት ውስጥ የነሱ ሰው ሊኖር የሚችለው? እዚህ አካባቢ ያለው ማህበረሰብ በእነሱ ጥበቃ እንደሚደረግላቸው ነው የሚያውቀው። እና ማለት ከምንድን ነው ጥበቃ የሚደረግላቸው? ይህ አካባቢ እኮ ድሮ የነበረ ነው። ቅርብ ጊዜ መጥተው ነው እነሱ በስራ በድርጅት ና በሚል ሰበብ ነው የመጡት። ምንድን ነው ታዲያ እንደ ሰው ቤት የሚገቡት? የምን ጥበቃ ነው የሚያደርጉላቸው? አሁን ላይ ገብቷል ተብሎ ነው የሚታሰበው። አጥፊዎች ማለት ነው። አጥፊ ቡድን ስለገባ የምንጠብቃችሁ እኛ ነን ብለው ነው መልዕክት ያስተላለፉት ማለት ነው። የጎሳው መሪ ይህን መልዕክት አስተላልፎ በቃ እያንዳንዱ ቤት ማን ነውና ነው እሱ እድሜ ልካቸውን የኖሩበት ቦታ ላይ መንደር ላይ መጥቶ ዛሬ እኛ ጠባቂ ነን ምናምን ብሎ አሳምኗቸው ሊቀመጥ የሚችለው በቤታቸው ሊገባ የሚችለው ማን ናቸው? እነሱ ማን ስለሆኑ? ስለዚህ ማህበረሰቡ ዝም ብሎ ነው የተቀበላቸው? አዎ በደንብ ማያውቃቸውን ሰዎች ዝም ብሎ አሜን ብሎ አስገባቸው ወደ ቤቱ? ግዴታው እኮ ነው። ምንም አማራጭ የለውም። ምንድን ነው የሚያስገድደው? ምንድነው የማህበረሰቡ ከዚህ በፊት ከዲና ጋር ነው አገናኝቷቸው ነበረ እና ማህበረሰቡ ደግሞ ለዲና ያለውን ነገር ስለምታውቅ የእሷ ሰዎች ናቸው ምናምን ነገር ብሎ ነግሯቸው ነበር። በዛ ምክንያትም አንድም እንትን ይሏቸዋል። ሌላ ደግሞ ከውጭ ጠላት ሲመጣ ወራሪ ሲመጣ ምናምን እኛንን የምንከላከላችሁ እና እኛንን ለእናንተ አለንታችሁ እኛንን፣ ስለዚህ እኛን መታዘዝ መቻል አለባችሁ ብለው ነው የሚያሳምኗቸው። አንድም እንደዛ ባይገርመን እነዚህ ጎሳዎች የድሮ መሳሪያ ቢሆን የሚጠቀሙት ቀስት፣ ጦር ምናምን ነገር በጣም ቢችሉ ግን አሁን ላይ የዘመናዊ መሳሪያ በጣም ነው የሚጠቀሙት። እነዚህ ኤኬ የሚባሉ መሳሪያዎች ምናምን አሉ፣ በጣም ዘመናዊ የሚባሉ መኪኖች፣ ሽጉጦችን እነሱን ምናምን በጣም ኦፕሬት ማድረግ ይችላሉ እና ያውቃሉ። ስለዚህ እነዚህ ማለት ባህላዊውንም የዘመናዊውንም በደንብ ነው የሚችሉት። ስለዚህ እነዚህ ነገሮች ይዘው ነው የተቀመጡት እያልከኝ ነው? አሏቸው፣ በጣም አሏቸው። መሳሪያ ጥግ ድረስ ነው ያላቸው። መሳሪያ በዚህ ልክ አደራጅተው ነው የተዘጋጁት? በዚህ ልክ በጣም እንደውም አልነገርኩም በደንብ ያን ያህል በደንብ ስለማላውቅ ነው። የማውቀውን ነው የነገርኩህ እንጂ እኔ የማላውቀው በጣም ብዙ መሳሪያዎች አሉ። በጣም ችሎታ አላቸው፣ ልዩ ችሎታ አላቸው ምናምን ቴክኒክ አላቸው የራሳቸው የሆነ ራሳቸውን የሚከላከሉበት በባህላዊ በዘመናዊ መልኩ ብለው ምናምን በጣም ነው የሚሰሩት እዚህ ላይ ማለት ነው። እና ቀደምም ያልኩ ከዛ አንጻር ነው ከባድ ነው እያልኩ ያለሁት የእሷ ነገር እህትየው ሜሮን ያው እሷን እያሳችሁ ማለት ለእናንተ በጣም ነው የሚያሰጋችሁ። ስለዚህ ለጦርነት ተዘጋጁ እያልከን ነው? በሚገባ ለዛ ነው ከባድ። ቢያንስ አሁን ብዛታቸውን በቁጥር ምን ያህል ይሆናሉ ብለህ ታስባለህ? በቁጥር እንደዚህ እዚህ ያሉትን አሁን በቃ ተዘጋጅተው መሳሪያ ይዘው ምናምን ነገር የሚጠቀሙት ቢያንስ በቁጥር ምን ያህል ይሆናሉ? በሺዎች ይሆናሉ። በሺዎች? በሺ የሚቆጠሩ እንደ እንትን የተዘጋጁ እንደ ወታደር የተዘጋጁ የአሞቴ አባላቶች አሉ እያልከኝ ነው? በጣም አሁን ማለት እንግዲህ ተመልካች እንዲያውቀውም እንዲገነዘቡ የምንፈልገው ነገር አለ። አሁን ላይ ማለት በዚህ ልክ ተደራጅተው የሚጠብቁት ማንንም አይደለም። አንደኛ እኔን ነው፣ ሁለተኛ ደግሞ እኔን ተከትለው እየሰሩ ያሉ እንዳለ ሙሉ ቡድን ያለ እነሱ ለማጥፋት ነው። በአጠቃላይ ደግሞ ሙሉ በሙሉ የሴምራን ጎሳ የማጥፋት ስራ ነው
መስራት የሚፈልጉትና ይሄ ሁላ ነገር እኮ ከሀገር ጋር አይደለም ጦርነት ንጹሃኑ ማለት ምንም የማያውቁትና ይሄ ሁላ ነገር መነሻው አሞቴዎች ሴምሮችን ለማጥፋት ነው የተነሱት። ምክንያቱም ትልቁ ነገር ምንድነው የወርቁን ጉዳይ የዛ ጋር የተቀበረውን የሀብት ጉዳይ እዛ ጋር ያለውን የሴምራ ጎሳዎች አባል የሆነው ወደፊት ይጠቀሙበታል ተብሎ የተቀበረው የተባለውን ማዕድን ተቀብሯል የተባለውን ሀብት ሙሉ በሙሉ የኛ ነው የኛ ነኝ የሚገባን የሚል ፍላጎት ስላላቸው እንደዛ ብሎ ስለሚያስቡ ይሄ ሁላ ጋንታ እንግዲህ አዘጋጅተው ጦር አሰልጥነው መሳሪያዎች ይዘው እየተንቀሳቀሳሉ። አስቡት ከዛ ከሀገራቸው እዚህ ድረስ መጥተው ማለት ያሞቴ ራሳቸው መንደራቸውን እንዳለ ሆኖ ለጥፋት ሲሉ ዲና ያለችበት ዲና የተጠበቀችበት እዚህ ድረስ የመጡት እኛ እዚህ እንደምንመጣ ስለሚያውቁ ብቻ ነው። ሌላ ለምንም አይደለም። በዲና ጉዳይኛ ወደዚህ እንደምንመጣ ስላወቁ ዲና እንደሞተች ሲታወቅ ሙሉ በሙሉ ጦራቸውን ወደዚህ አዙረዋል። ይሄ ደግሞ ለጦርነት ዝግጁ ነን እያሉ ነው። በነገራችን ላይ ያው ውድ ቤተሰቦች ዝናብ ትንሽ እየረበሸ ነው ያለው። ድምጽ ምናምን ከኋላ የሚረብሻችሁ ከሆነ ዝናብ ነው። ትዕግስት አድርጋችሁ እንድትሰሙ እንፈልጋለን። እኛ ያው በቤት ውስጥ ሆነን እንግዲህ ይሄንን ቪዲዮ እየሰራን ነው። ወንድሞቼ ደግሞ በዚህ ዝናብ ልጅቷን ሊያመጡ ማለትም ሜሮንን ሊያመጡ ውጪ ነው ያሉት። ከተቀጠረችበት ቦታ ላይ እየጠበቋት ነው። እንግዲህ ዝናብ፣ ፀሐይ፣ ብርድ፣ ሙቀት ሳይሉ ለሐቅ ለእውነት ቆመው እየታገሉ ያሉ ወንድሞች ናቸው። ስለዚህ እንግዲህ እኛ በዚህ ሁኔታ ውስጥ እየሰራን እናንተ ደግሞ ድምፁ ቢረብሻችሁም በትዕግስት ሆናችሁ እንድትከታተሉ ለመናገር ነው። እሺ ማለት እዚህ ከገቡ በኋላ ይሄንን ጦር ምናምን ነገር ሲጠቀሙት ታውቃለህ። ማለት ከማንም ጋር ግጭት ውስጥ ገብተው አያውቁም እነዚህ ማለት ነው። ስለዚህ የት እንዳሉ ምናምን ታውቃለህ። የተደበቁበትን ቦታ እነዚህ መሳሪያዎች ምናምን ያሉበትን ቦታ የተወሰነውን አውቃለሁ። መሳሪያዎቹ ምናምን የተደበቁበትን ቦታ ታውቃለህ? እርግጠኛ ነህ? ስለዚህ ይሄ መሳሪያዎች እነዚህ መሳሪያዎች ያሉበት ቦታ ነው እነዚህ ሰዎች የሚገኙት ወይስ ደግሞ መሳሪያው ለብቻ ነው ተደብቆ በጥበቆች የሚጠበቀው? መሳሪያው ለብቻው ተደርጎ በጥበቆች ነው ከለላ የሚደረግለት አለ። በጣም በርከት ያሉ መሳሪያዎች አሉ። ባህላዊ ዘመናዊነት መሳሪያዎች አሉ። ለብቻቸው ነው ቁጭ ብሎ ያሉት። ስለዚህ ለብቻው መጠበቃ ብቻ ነው የሚደረግለት እንጂ ሙሉ በሙሉ ከመሳሪያው ጋር እነዛ ሰዎች የሉም። ግን ማንኛውም ሰው ባህላዊም ዘመናዊ መሳሪያ አለ። አሁን ጦር ይዞ ምናምን ሊሆን ይችላል አንተ የምታየው፣ ግን ከኋላ ሽጉጥ ምናምን ነገር ጭቤዎች ምናምን በርከት ያሉ ምናምን ነገር መሳሪያዎች ይዛሉ። ከዛ ውጪ ነው እንግዲህ ያለው። ለማንኛውም ይሄን ጉዳይ ማለት ነው እናየዋለን። በርቀትም ቢሆን ለመከታተል እንሞክራለን። የቻልነው ነገር እናደርጋለን። ማለትም መሳሪያው ያለበትን ቦታ የሚቻል ከሆነ ለመደምሰስ እንሞክራለን። የሚቻል ከሆነ ለማውጣት ነው መጀመሪያ። ከዚህ ካልሆነ ግን እንደሆነ ነገር ተደርጎ ያንን እነዛ መሳሪያዎች ማጥፋት ግድ ይለናል። ምክንያቱም በርካታ ሰዎች በርካታ ንጹሃኖች የሚያልቁበት ስለሆነ። ኤኒዌይ ይሄን ነገር እስኪ በሂደት እንትን የምናየውና እስኪ ትምጣና ከሷ ጋር ደግሞ ያለውን ነገር እያንዳንዱን እቅዳቸውን ምናቸውን እሷ በደንብ ታውቃለች ብዬ አስባለሁ። እሷን የምናናዝዛት ይሆናል። አንተ ለሰጠን መረጃ እናመሰግናለን። አሁንም ከዚህ በኋላም እንግዲህ ለምንጠይቅህ አዳዲስ ነገሮች ከሰማን አንተን እንጠይቃለን። መልሰህ ያንን ነገር ታብራራለናለህ የምታውቀው ከሆነ። ለማንኛውም እሷን እንጠብቃታለን። መልካም ጊዜ፣ አብራችሁ ይሁን። እኛን ያስመጣንሽ እሱ አይደለም። አታውቂኝም? እኔ ኧረ እባክሽ እርግጠኛ ነሽ? በደንብ እንተዋወቃለን። አሁን በደንብ እንተዋወቃለን። እሺ ተነስ፣ አንተ ተነስ። ውሰዱት፣ እዛ አስቀምጡት። የት እንደምንወስዱ ነው እነግርሻለሁ።
ምንድነው ከኔ የምፈልገው? ማን አንተ? ማንነቴን በደንብ ታውቂያለሽ። እባክሽ አሰሪ ማን አንተ አትበይኝ። እና ሰው እንደዚህ ነው እየጎተትክ የምታመጣው? ለሰው ክብር የለኝም። ለእንዳንቺ አይነት ሰው ክብር የለኝም። የምታወራውን ነገር ተጠንቀቅ። ማለት የምትናገረውን ነገር ምን ልታደርጊኝ? እሱን መገመት ራሱ አትችልም። ኧረ እባክሽ ምንድነው ከኔ የምፈልገው? ጎሳሽ መጥቶ ያጠፋኛል? ስለምን ጎሳ ነው የምታወራው? ስለምን ጎሳ ነው? ዮናስን ወዲህ ነው የምትወስዱት? ስለ ዮናስ አይመለከትሽም። አሁን ስለ ራስሽ ጸልይ። ፍቅረኛ እኮ ነው ወንድም። ይኸውልሽ እሱ ፍቅረኛሽ ሊሆን አይችልም። የኛም ፍቅር አንተ ነህ እንደምትወስንልን። አሁን ይኸውልሽ ተራ ሌላ ወሬሽን አቁሚና ማለት ነው። ጥያቄዎች አሉ ለአንቺ። ጥያቄዎችን ትመልሽኛለሽ። አልመልስም። ወደሽ ሳይሆን በግድሽ ትመልሽኛለሽ። እንግዲህ ምን እንደምታደርግ ይኸውልሽ አንቺን ለመውሰድ በመጡ ሰዓት ጓደኛችን ተጎድቷል። የኔም ሰዎች ተጎድተዋል። ገና ገላቻለሁ። ገና አረግጥልሻለሁ። ኧረ እባክህ ይኸውልሽ ራሳቸው ናቸው ጸቡን የጀመሩት። በጥይት ስትወስድ ነው አይደለ እንዴ? እና አንቺ ማን ስለሆንሽ ነው ጥይት ሽጉጥ አውጥተው የሚተኩሱት? ያለ ፍላጎቴ ለምንድን ነው? አንቺ ማን ስለሆንሽ ነው ሽጉጥ አውጥተው የሚተኩሱት እነዚህ ሰዎች? እንግዲህ ስሜን ከጠየቀኝ ሜሮን እባላለሁ። ሜሮን እንደሆነ ሻቃለሁ። ወደዛ ሂጂልኝ በእናትሽ። ይኸውልሽ ሰምኛለሽ? የአሞቴ ጎሳ ስለሆንሽ ምናምን እዚህ ጋር እኛ ሀያለን ምናምን የሚለውን እዚህ እኔ ጋር አይሰራም። ስለምንድን ነው የምታወራው? እኔ ጋር አይሰራም። ይኸውልሽ ልብሽን ያሳበጠው ነገር እኔ ጋር አይሰራም። የሰማሽ ነው? በምንግባባው ቋንቋ ብናወራ ጥሩ ይመስለኛል። እና አልተግባባንም? አዎ አልተግባባንም። ምን ላይ ነው ያልተግባባነው? ስለምን ጎሳ ስለምን አሞቴ ነው የምታወራው? የአሞቴ ጎሳ አባል አይደለሽም? ምን? የአሞቴ ጎሳ አባል አይደለሽም? በጭራሽ። እኔ የእነሱ ጎሳ አይደለሁም። ኧረ እባክሽ። እና ከነሱ ጋር ምን እየሰራሽ ነው? ለምንድን ነው እንደዚህ ሽጉጥ አውጥቶ ምናምን ነገር ይታኮስልሽ? ያው እንግዲህ መጠየቅ ካልቀረ አንዳንድ ነገሮችን ልንገርክ። እሺ። የፋርማሲ ባለሙያ ነኝ። ፋርማሲ ላይ ነው ግራጁዌት ያደረኩት። ስለዚህ ከነሱ ጋር አብረን ስራ እንሰራለን። ኧረ እባክሽ የፋርማሲ ባለሙያ ነሽ? አንቺ ነሽ ዮናስ ነው የፋርማሲ ባለሙያ? እኔና ዮናስ አብረን ባንመረቅም ግን ተከታትለን የተመረቅነው። ኧረ እባክሽ። ስለዚህ ትምህርት ቤት ነው የምትተዋወቁት? አዎ። አንቺ ምን አይነት ማፈሪያ ነሽ? እየተሳደብክ ነው ይታወቃል። ገና መተሻለሁ። ኧረ እባክህ ሴትዮ ስነ ስርዓትሽ ነሽ። አትፈታተኝ። ይኸውልህ አከበርኩ። አትፈታተኝ። አታክብሪኝ። ለምትጠይቀኝ ጥያቄ መልስ እየሰጠሁ ነው። እሱ ወደሽ ሳይሆን በግድሽ ትመልሻለሽ። ወደሽ ሳይሆን በግድሽ ትመልሻለሽ። የሰማሽ ነው? ማንገራገሩን ተውና የምትጠይቀኝን ጥያቄ ቶሎ ቶሎ ጠይቀኝና ልሂድበት። በጣም ብዙ ስራ አለብኝ። የትም አባሻት። ስለዚህ ከኔ አልፈህ እንኳን ቤተሰቦቼ ላይ ስድብህ ባይደርስ ጥሩ ነው። አይመስልህም? ምን እንዳይሆን እሱን መገመት እንኳን አትችልም። አዎ አውቃለሁ። ሰው ታርዳላችሁ፣ የሰው ደም ትጣላችሁ፣ ትቀባላችሁ፣ ሴጣናችሁን በደንብ ከፍ ከፍ ታደርጉላታላችሁ። ስለዚህ የኔንም ደም ትጠጪዋለሽ። ልስጥሽ። ምንድን ነው የምታወራው? የምታወራው ምንም ሊገባኝ አልቻለም። ኧረ እባክሽ ይኸውልሽ መሞላቀቁ ምናምን ነገር እኔ ፊት ለፊት ማስመሰል ነው። ይኸውልህ ነገርኩህ። እኔ ስራ ነው የምሰራው። በእርግጥ ከነሱ ጋር መስራት ትንሽ ከበድና ለየት ያለ ነገር አለው። ግን ደግሞ ከአሞቴዎች ጋር ነው የምትሰሪው እንጂ አንቺ አሞቴ አይደለሽም። አይደለሁም። እሺ እስኪ እንዴት ነው ከአሞቴዎች ጋር የምትሰሪው? የት ነው ያወቅሻ? እንዴት አወቅሻቸው? ይኸውልህ አሞቴዎች እውቀት ያላቸውን ሰዎች ይፈልጋሉ። ማለትም ሕክምና ላይ የተለያዩ ፊልድ ላይ ያሉትን ሰዎች ይፈልጋሉ። እኔም በሰው ነው እዚህ ስራ ላይ የገባሁት። እዚህ ስራ ላይ ደግሞ በቃ ተመርቄ ረጅም ዓመት ስራ አልነበረኝም። በቃ እኔም እነሱን ተቀላቅዬ በሰው ምን ልትሰሪ ነው የገባሽው? እነሱ ስራ ልሰራ ነው። ምን አይነት ስራ ልትሰሪ? በቃ መድኃኒቶችን ምናምን የተለያዩ መድኃኒቶችን ማቅረብ። ከየት እያመጣሽ ነው የምታቀርቢው? ከዮናስ ነው የምወስደው። ዮናስ እንዴት ነበር ያወቅሽው? ነገርኩህ እኮ ፍቅረኛዬ ነው እኮ። እኔ እንዴት ነበር ያወቅሽው? ዮናስ ግን ያንን አላለም። እንግዲህ መርጠህ ማመን ያንተ ፋንታ ነው። አስገቡት ዮናስ ነው። ዮናስ ነው። እዛ ጋር ግላ እዛ ጋር ነው። ምን ብለኸው ነው? ዮናስ የኔ ተዋወቃት ክሊኒክ፣ ፋርማሲ፣ ስራ ቦታ የት ነው? እኔ ፋርማሲስት ነኝ። ፋርማሲስት ነህ?
ፋርማሲ ውስጥ እየሰራ መድኃኒት እየሸጥኩኝ ነው። እሷ ደግሞ ምንድነው የምታወራው? ቆይ ዮናስ ከዛ በፊት እኔ እናንተ ትምህርት ቤት አንተዋወቅም? የሚያመውስ አንተ ነህ። እኔ ነው ያምሻል የምትለኝ? ምን ማለት ነው? ልሽ አፍጣሽናን አጠናግሩ። አይ አይደለም፣ አንተን ስላየ ነው እንደዚህ የሚሆነው እንጂ እኔ ምንም ነገር አይናገርም። እኔን ስላየ ለምን? አዎ አንተን ስላየ ነው እንደዚህ የሚያደርገው እኮ። ለምንድን ነው አንቺ የማይናገርሽ? ምክንያቱም እኔ የተከበርኩ ስለሆንኩኝ እኔ ክብር ስላለው የጎሳው አባል ስለሆንሽ ጎሳው ስለሚያጠቃው እንደፈለገ ስለሚቀጣው አንቺ ሊናገርሽ አይችልም። እኔ በጣም ይሰለቸኛል። አንድ ነገር 10 ጊዜ አደጋግመህ ሰምኛለሽ። ይሰለችሻል። ከዚህ በላይ ገና ሰለችሻል። ምንድነው ከኔ የምፈልገው? ቀጥይ። መድኃኒት ሸጠላት። በቃ እየመጣች ከኔ ነበር የምትወስድ የነበረው። አንተ ስለ መድኃኒት ነው የምታወራው? ወንድምሽ የታመመ ጊዜ ነው ያኔ ሆስፒታል እና እኔ እናንተ እኮ ያኔ ሪሌሽንሺፕ ውስጥ ነበር አይደለም እንዴ? ያኔማ ገና መቼ አይደል ብሩዙን የተዋወቃችሁ እኮ ነው ያለው አይደል እንዴ? እሷ እያለች ያለችው ትምህርት ቤት ውስጥ ነው የተዋወቅነው አብረን እኔ እንግዲህ ይሄ ማለት ምን ማለት ነው? እናንቺ የተዋወቅነው እዛ ቦታ ነው ስራ ቦታ ነው እንጂ አብረን አልተማርንም። ምን ሆነሻል አንተ ልጅ? ይኸውልህ የምታወራውን ነገር ማስፈራራቱን ተይና ከኔ ጋር አውሪ። እንዳትነካኝ እንዴት ብለህ ጫፊ እንዳትነካኝ። አናካሻለሁ። ሰምኛለሽ? እልሽ እንዳትነካኝ ብያለሁ። ጥጋብሽን በልክ አድርጊው። እንዳትነካኝ። አንተ ደግሞ እንደ ፍቅረኛ ሲመታኝ ዝም ትላለህ? ኧረ እባክሽ አንተ ነበር ማለት ስነ ስርዓትሽን ያዢ። እየሰማሽኝ ነው? ስነ ስርዓትሽን ያዢ። ባሊዝሳ ስነ ስርዓትሽን ያዢ። እዛ ያለሽ የምትበጣጠሽበት ትበጣጠሻለሽ። እኔ ላይ አትበጣጠሽም። ሰማሽኛ? እባክህ ይኸውልሽ ስነ ስርዓትሽን ያዢ። ተቀመጥ። ጠይቁሽን በስትክክል መልሽልኝ። ዝም በል አንተ ነህ ለዚህ ሁሉ ያበቃኝ። እንዳላንተ አትሞጣሞጪ። እስኪ ዝም በይ። ድጋሜ እንዳልነካኝ ብዬሽ ዝም በይ። ምን ልታመጪ? የዱላ ሞታ ምን ልታመጪ? ይኸውልሽ የዱላ በየአይነት ነው የምትበይው። አርፈሽ ተቀመጥና እኮ ምን ልታመጪ ነው? ምንም አላመጣም። ስለዚህ አፍሽን ይኸውልሽ አታሞጥሙጪ። አታሞጥሙጪ ፕሊስ አትጠገኝ። ይኸውልሽ እየሰማሽ ነው? እየሰማሽ? ዝም በይ። እየሰማሽ ነው? አታሞጥሙጪ። እሺ አርፈሽ ተቀመጪ። እንደን ተቀመጪ። አንቺ የሚጠይቅሽን ነገር በስትክክል መልሽላቸው። እሺ ተቀመጥ። ይኸውልህ እኔ ማንም ነክቶኝ አያውቅም። ኧረ እባክሽ ማንም ነክቶሽ አያውቅም። እሱን እዛ ለቤተሰቦችሽ አይመለከተኝም። እኔ ቀና በይ። ይኸውልህ እኔ እነሱ አባል አይደለሁም። ኧረ እባክሽ ደግሜ ነገርኩህ። እና ምንድን ነሽ? እኔ ከእነሱ ጋር ስራ ነው የሚያገናኝ። ምን አባሽ ስራ? የምን አምራች ስራ ነው የምትሰሪው? በቃ መድኃኒት አቀርብላችኋለሁ። የምን መድኃኒት የምታቀርብላቸው? ይኸውልህ እዚህ ስራ ውስጥ የገባሁት እናቴን ለማዳን ነበር። እናቴ ብቻዋን ነበር ያሳደገችኝ። ተጠግተን የምንኖረው አጎቴ ቤት ነበረ። እሺ። እናም እሱ ኪራይ እንድንከፍልና የተለያዩ ነገሮችን እንድናወጣ ያስገድደን ነበር። እናቴ ደግሞ ያማት ነበር፣ ልብ ድካም አለባት ነበረ። እኔ ደግሞ ተማሪ ነኝ፣ መጨረሻ ዓመት ተማሪ ነበርኩ በዛን ሰዓት እና በቃ ይሄን ስራ ሳገኝ እንደ ድንገት ነው የገባሁበት። ከዛም በኋላ ግን በቃ ከዚህ ነገር ውስጥ በጭራሽ መውጣት አልቻልኩም። በጣም ብዙ ጊዜ ሞክሬያለሁ። የእውነቴን ነው የምልህ፣ ግን በጭራሽ መውጣት አልቻልኩም። ምን አይነት መድኃኒት ነበር የምትወስድላቸው? በቃ የተለያዩ መድኃኒቶችን ነው። ሰው የሚያደነዝዙ ኦቨርዶዝ የሚሆኑ ሰው የሚያጦዙና ራሳቸውን እንዳያውቁ የሚያደርግ ምናምን መድኃኒቶች ና ለምን ፐርፐዝ ነበር የሚጠቀሙት? እነሱ የሚቃረኗቸው ጎሳዎች አሉ እና በጣም እውቀት ያላቸው በጣም ባለጸጋዎች እንደዚህ አይነት ብሔሮች አሉ እና እነሱ የሚያምኑት እነዛን ከገደልናቸው የነሱ እውቀት ሀብታቸው እድሜያቸው እኛ ጋር ይመጣል ብለው ነው የሚያምኑት እና ለዛ ነበር የሚጠቀሙት። እውነቴን ነው የምልህ። ይሄንን እያወቅሽ ነበር እየወሰድሽ የምትሰጫቸው? ብዙ ጊዜ ለመውጣት ሞክሬያለሁ፣ ግን በጭራሽ በቃ እንደዚህ አይነት ነገር ውስጥ አንዴ ከገባሁ መውጣት አልችልም። ሞክሬያለሁ፣ ግን አልቻልኩም። አልቻልሽም? አዎ። ምን አገደሽ? አላውቅም። በቃ መንፈሳቸው በጣም ከባድ ነው። እሱን መቋቋም አልቻልኩም። ይገርማል። በመንፈሳቸው አሰሩሽ? አዎ። ለአንተ ስነግርህ ላታምነኝ ትችላለህ፣ እውነትም ላይመስል ይችላል። እሱ ግን የነሱ አባል እንደሆንሽ ጎሳ እንደሆንሽ በደንብ ያውቃል። አንተ ምንድነው ያልከው? ምን ብለሽ ለምን ተሽው? እኔ እየዋሸሁ አይደለም እኮ ይሄ ሁሉ ነገር አንቺ ይኸውልሽ እዚህ ጦስ የገቡት ዋንቺ ምክንያት ነው አይደል? እኔ አይደለም ይሄን ነገር በስተክል ሁሉንም ነገሪ እየነገርኩት ጤነኛ አይደለሽም እንዴ አንቺ? ቆይ ይኸውልህ እኔ ይሄንን እነዚህ ነገሮች አይደለም መሞት ነው የምትፈልጊው? ምንድነው የምትፈልጊው?
እስቲ ዝም በል አፈን ሰብስባን በሽተኛ የሚጠይቅሽን ጥያቄ አልመለስም። እኔ ከዚህ በኋላ ልንገርሽ ይኸውልሽ አታስፈራራኝ። ጠይቃት ውሸቷን እየዋሸች ነው ሁሉንም ነገር። ይኸውልህ እንደነገርኩህ ነው። እኔ የእነሱን አባልነት ሲጀመርም እንደዚህ በቀላል አባላቸው አያደርጉህም። አባላቸው ነሽ እኮ አይደለም አንቺ ልጃቸው የራሳቸው የጎሳቸው አባል ደማቸው ነሽ። ምንም አባል ከውጭ አባል የሚያደርጉት በጋብቻ ብቻ ነው። በደንብ ነው ማውቀው ስለ ስርዓቱ። ይኸውልህ መንፈሳቸው እኔ እያሰቃየኝ እና ዝም በይ አንቺ። የምን አባሽ መንፈስ ነው? አስሬ መንፈስ አትበይ አንቺ። እሱን እናንተ ሀገር ይዘሻለሽ ምን ይሻል? ሄጃለሁ። እሱ እኮ ፍቅረኛዬ ነው እኮ። ግን ደግሞ እዛ ስትደርሺ ፍቅረኛሽ እንዳልሆነና የሥራ ባልደረባሽ እንደሆነ አድርገሽ ነው ያስተዋወቅሽው። ምክንያቱም በስርዓታችሁ መሰረት አንድ ወንድ ልጅ የአሞቴን አባል ለማግባት ሲፈልግ 1 ዓመት እዛ ጎሳ ላይ መቀመጥ አለበት። ዝም በይ ስራውን፣ ባህሉን፣ እምነቱ ምናምን በአግባቡ መረዳት ስላለበት ማወቅ ስላለበት እዛ ይቀመጣል። ያንዳውን እንጂ አላገባሁትም እኮ አላገባሁትም አትበይ። አግብታኛል እንቀበል ምርሻው ወሰልሽ አንቺ ለምን እንደው ልንገርሽ ረፍ ይዘው ውጣ ይዘው ኧረ አለቀሽ። ቀና በይ እባክሽ። እኔ ምንም ምራራብልሽ ነገር የለም። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ። እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ፣ በ674,000 ብር ቅድመ ክፍያ ብቻ። ባለ 1 መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ፣ በ911,000 ብር ቅድመ ክፍያ ብቻ። ባለ 2 መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። እኔ እኮ እውነቱን ነው እየነገርኩህ ያለሁት አይደል እንዴ? ኧረ እባክሽ። አዎ እውነቱን ነው እየነገርሽኝ ያለሽ? እውነቱን እኮ ነው እየነገርኩህ ያለሁት። ትሰሚኛለሽ? ሄደናል። ትሰሚኛለሽ? ይዘሽው ሄደሻል። ስታስተዋውቂ የሥራ ባልደረባሽ ምናምን ነገር እንደሆነና መድኃኒቱ ምናምን ከሱ እንደሚያቀብልሽ ነው ያስተዋወቅሽው። አዎ ከዛ ባሻገር አንቺ የጎሳው አባል ነሽ። ብትነግሪኝ የተሻለ ነው ይልሽ። እውነታውን ንገሪኝ። እኔ ይልሽ ቆዳሽን እዘለዝልልሻለሁ ቢልሽ እናንተ እንደዛ ነው የምታደርጉት። ሴመራዎችን ስታገኙ እንደዛ ነው የምታደርጉት። ስለዚህ ብንተማመን የተሻለ ነው። አባል ነሽ አይደለሽም? አይደለም። ወይኔ መድኃኒዓለም አባቴ ይልሽ ተይው አትሁኚ። ምን አባሽ ነው እያደረግሻለሽ ታዲያ እዚህ? በቃ መጀመሪያ እንደነገርኩ ነው የእናቴን ህይወት ለማቆየት ነው። አሁን ከዚህ ደግሞ ከዚህ ገጠራማ ቦታ ላይ ሲመጡ እነሱ ወደዚህኛዋ ከተማ ደግሞ ሲመጡ ምን አባሽ ልትሰሪ ተከትለሻቸው መጣሽ? መድኃኒት ላቀርብላቸው ነው። አሁን እዚህ መጥተሽ መድኃኒት ላቀርብላቸው ነው። ሲቀጥል ደግሞ ከዚህ ነገር ውስጥ መውጣት አልቻልኩም። በቃ ብዙ እነሱን ውስጥ ያሉትን ሰዎች ሳማከራቸው መንፈሳቸው ከባድ እንደሆነ ነው የሚነግሩት። እዛ ውስጥ ያሉትን ሰዎች አማከርሻቸው? መውጣት ፈልጋለሁ ብለሽ ጠየቅሻቸው? የእውነቴን ነው። እውነት እኔ መውጣት ፈልጋለሁ። ብነግርህ አታምነኝ። አንቺ እኔ ላይ ነው ሙድ እያሻለሽ? እውነቴን ነው። አየህ አይደለ? ማንም አያምነኝም። ቢታነጂ ጨጓራ ምትልጥ ሰው ነሽ። በመድኃኒዓለም የሰማሽ ነው። እኔ አሁን አንቺን ማን አሰቃይሻለሁ? እመኚኝ። እኔ እንድታሰቃየኝ አልፈልግም። እንደ ቀልድ አለቅሽም። እንድታሰቃየኝ እንደ ቀልድ አለቅሽም። እህትሽ ዲናን ተክታ እዚህ መታ እሷ እየመራች እንደሆነ አውቃለሁ። ምን? ስለዚህ ይኸውልሽ ብትነግሪኝ የተሻለ ነው። እያንዳንዱ ስለ እቅዳችሁ ብታወሪኝ የተሻለ ነው። እምቢ ካለሽ ግን ይኸውልሽ በአንቺ የመጣ ወንድሜ ቆስሏል። እንዴት እንደማሰቃይሽ ደግሞ ነው ያሳይሻለሁ።
ከጎሳሽን ለጥዬ እናንተ ሴምራዎችን ስታገኙት እንደምታደርጉት አንቺ ላይ እዛ የምታደርጉት ነው የነበረውን ድርጊት እያንዳንዱ ድርጊት አንቺ ላይ አደርገዋለሁ። ክፋት ምን እንደሆነ አሳይሻለሁ። አንቺ ከእናንተ ከምታደርጉት የከፋ ነገር እኔ አንቺ ላይ አደርሳለሁ። እውነቱን ብትነግሪኝ ይሻልሻል። እሺ። ስለዚህ እህትሽ ነሽ በሆነ ሰዓት እየመራች ያለችው ወይስ አይደለችም? አይደለችም። ወይኔ አንቺ ቀልድ ነው ያልሽው? እየነገርኩ ለህይወትሽ አትፈሪም? እኔ ለህይወቴ ፈርቼ እኮ ሁሉንም ነገር እየነገርኩ። ምን አባሽ ነው የነገርሽኝ? ምንድን ነው የነገርሽኝ? ስለ እህቴ የምታወራው ነገር ሁሉ ውሸት ነው። እንዴት? እሷ እዚህ ነገር ውስጥ የለችበትም። እሺ እዚህ እየመራች ያለችው ማነች? እኔ ስለሷ አላውቅም፣ ግን እኔ የማውቀው ይሄንን መድኃኒቶችን እንደማውቃት። እንዴት ነው ስለሷ የማታውቂው? የምታዘሽ ማነች ታዲያ? አንቺ መድኃኒት እንድታቀርቢ የምታዘሽ ማነች? በቃ ከነሱ መሀል አንድ ሰው እንትን ይለኛል፣ ያሳውቀኛል፣ መድኃኒቱን አቀርባለሁ። በምንድን ነው የሚያሳውቅሽ? በአካል አዲስ አበባ መጥተው ከአዲስ አበባ መድኃኒት እንድታምጪ ይነግሩሻል። አዎ አንዴም በስልክ ግን ባንዴ ብዙ ስለሚወሰድ አብዛኛው ጊዜ መጥተው ነግረውኝ እኔ ማዘጋጅቼ እነሱም ይዘው ይሄዳሉ ማለት ነው። ያለው ነገር ይሄው ነው። ኧረ እባክሽ ያለው ነገር ይሄ ነው። ታዲያ መድኃኒት ማቅረብ ብቻ ከሆነ እዚህ ምን ትሰሪያለሽ? ታዲያ አምጥቶ ሰጥቶ መሄድ ብቻ ከሆነ ምን ትሰሪያለሽ? እዚህ ምን እያደረግሽ ነው? በቃ የእነሱ አባል ስለቀረ ነው ለአሁኑ ነው የመጣሁት። ምን ማለት የእነሱ አባል ስለቀረ ለአሁኑ የመጣሁት ምን ማለት ነው? እውነታውን ነገርኩ። እኔ እዚህ ነገር እኮ ምንድነው ምን ልታረጊ ነው እዚህ መጣሽው? ይኸውልህ በቃ እነሱ እኔ እንደ ቤተሰብ ነው የሚያዩኝ። እኔም ደግሞ ቤተሰብ የለኝም። እናቴም እንደሞተ ነግሬሃለሁ። ስለዚህ ደውለው ጠርተው ለዛ እናትሽ እንደታመመች ነገርሽ? እናቴማ ሞታብኛለች። መጀመሪያ እኮ እሷን ለማሳከም ነው እዚህ ነገር ውስጥ የገባሁት ማለት ነው። ከዛ በቃ እሱም ደግሞ በጣም ስለምንቀራረብ ነው አባል ናት ብሎ የደመደመው። ከነሱ ጋር ስለምትቀራረቢ? አዎ ይሄን 3-4 ወር በቃ አብዛኛው ከነሱ ጋር ነው የምሆነው። ኧረ ለምን? ስለሚቀርቡኝና መድኃኒት ስለማቀርብላቸው። ምክንያትሽ ወሬሽ ሁላ ሲያስጠላ። እንግዲህ ቢያንስ ተዘጋጅተሽ እንኳን እንደዚህ አይነት ነገር ቢከሰት ቢያዝ እንኳን እንደዚህ አይነት ነገር መመለስ አለብኝ። ሌሎቹ ታስጠኗቸው የለ እንዴ? የሚያዙትን ሰዎች ታስጠኗቸው የለ እንዴ? ምን ነው አንቺ ስትያዥ ተርበተበትሽ? ምን ነው ቃል አጠፋብሽ? ያው በቃ ነገርኩ። ዋናው ዓላማ እነሱ የሚቀረኗቸውን ብሔሮች እውቀታቸውን፣ እድሜያቸውን፣ ገንዘባቸውን መውሰድ ነው የነሱ ዓላማ። እኔ እስከማውቀው ድረስ ይሄ ነው። በቃ እኔ ደግሞ አባላቸው አይደለሁም። ከነሱ ውስጥ ለመውጣት ሞክሬ ነበር ግን አልቻልኩም። ከነሱ ውስጥ ለመውጣት ሞክረሽ ነበር ግን አልቻልሽም። ስለዚህ አሁን ምን እያደረጉ ነው ያሉት? ምን እያካሄዱ ነው ያሉት? የነገርኩ እነሱን ከምድረ ገጽ ማጥፋት። ማንን? የሚቀረኗቸውን ብሔሮች። ምን እንደማያውቃቸው የሚቀረኗቸውን ብሔሮች ምናምን ብለን እያልሽ ለማምታታት ትይጃለሽ። የሴምራ ጎሳን ብለሽ አጠራቸው? አዎ እነሱን የሴምራን ጎሳዎች። እነሱም ደግሞ በጣም የተማሩ በጣም ባለሀብቶች እና ረጅም እድሜ ያላቸው ከሚባሉ ጎሳዎች መካከል ናቸው። ለዛ ነው። ስለዚህ እነሱን ለማጥፋት ነው እየተሰራ ያለው። እኔ የሴምራ አባል እንደሆንኩ አታውቂም? ምን? ኧረ እባክሽ አታውቂም አይደለ? ስሚ ይሄ ማስመሰለሽን ትነግኛለሽ። እኔ እገልሻለሁ። እኔ እገልሻለሁ። ሰምኛለሽ? ልገኝ አንተ ሰምኛለሽ? እኔ እገልሻለሁ። እናንተ ቆዳችሁን አለም ገፉት። እኔ አንቺ ምን እንደማደርግሽ አሰራሽ። እኔ ልገኝ ተረጋጋ። እገልሻለሁ። በዚህ ሁኔታ ውስጥ እሷን ለማምጣት በሄዱበት ሰዓት ከእሷ ጋር 2 ልጆች ነበሩ። እነዛ ሰዎች ትንሽ አመፅ ፈጥረው ነበረ፣ ተኩሰው ነበረ። አንድ ወንድማችን ተመቷል። እግዚአብሔር ይመስገን የከፋ ቁስል አይደለም፣ የከፋ ጉዳት አይደለም። ግን ሁለቱም ተይዘዋል። የሚያስጨንቅ የሚያሳስብ ነገር የለም። ሁለቱም በቁጥጥር ስር ውለዋል። እነሱን ደግሞ እሽት እያደረኩኝ ገና ማዋራቸው ይሆናል። አባል ናቸው፣ የራሳቸው አባል።
በዚህ ልክ እንደዚህ ስሜታዊ ሊሆን የቻልኩትም ለዛ ነው። ለማንኛውም ለዛሬ ይበቃኛል። ከዚህ በላይ መቀጠል አልፈልግም። አብራችሁ ስለነበራችሁ አመሰግናለሁ። እንደምታዩት በጣም በልጣጣ ነች። በጣም ልትለጠጥብኝ እኔ ላይ ማለት ሙሉ ልትይዝብኝ እየፈለገች ነው። ነገሩን ከመናገር ይልቅ ነገሩን እያዞረች እየጠመዘዘች እኔን ለማናደድ ነበር ስትጥር የነበረው። አብራችሁ ስለነበራችሁ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን